የጤና ባለሙያው በደቦ በመደብደብ የአካል ጉዳት ያደረሱ ተከሳሾች ተፈረደባቸው። በባሌ ሮቤ ከተማ የተሽከርካሪ መናኸሪያ ውስጥ አንድ የጤና ባለሙያ በደቦ የደበደቡ ወጣቶች በእስራት ተቀጥተዋል። አንደኛ ሱልጣን ሁሴን፣ ሁለተኛ ኢብራሂም ሁሴን፣ ሶስተኛ ቦንሳ አወል የተባሉ ተከሳሾች የአንደኛ ተከሳሽ የእጅ ስልክ ጠፋ በሚል ሰበብ በአንድ የጤና ባለሙያ ላይ በደቦ ከፍተኛ ድብደባ በማድረስ የአካል ጉዳት አድርሰዋል። ሚያዝያ 8 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ተኩል ላይ አሮጌ መናኸሪያ ውስጥ የጊኒር ከተማ ጤና ጽሕፈት ቤት የጤና ባለሙያ የሆኑትን ዋቆ ከዲር የተባሉትን የአንደኛ ተከሳሽ ሞባይል በመጥፋቱ ወስደሃል በሚል ያልተረጋገጠ ማስረጃ በቡድን ተደራጅተው የድብደባ ወንጀል ፈጽመውባቸዋል። አቃቢ ሕግ ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በውንብድና ወንጀል ክስ መስርቷል። ክሱን የተመለከተው የሮቤ ከተማ አስተዳደር ከፍተኛ ፍርድ ቤት ሐምሌ 1 ቀን 2018 ዓ.ም በዋለው ችሎት እያንዳንዳቸው በ2 ዓመት ከ3 ወራት እስራት እንዲቀጡ የወሰነባቸው መሆኑን ምክትል ኢንስፔክተር ታምሩ ጌታቸው ለብስራት ሬዲዮ ተናግረዋል።